አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬም አስተማሪና ድንቅ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ልብ ብለው እንዲከታተሉ ትጋብዛለሁ። ከወደዱትም ላይክ ማድረግና አስተያየቱን መስጠት አይርሱ። በአንዲት ጸጥተኛ መንደር ውስጥ ሪድዋን የሚባል ደግ ሰው ይኖር ነበር። የሚወዳት ሚስቱ ሞታ ፋጢማ የምትባል የ18 ዓመት ብቸኛ ሴት ልጅ ትታለታለፈች። ልጁ ብቻዋን እንዳታድግ ሪድዋን ከጥቂት ጊዜ በኋላ ሱዓድ የምትባል ደግ የምትመስል ሴት አገባ። መጀመሪያ ላይ ሱዓድ ፋጢማን በታላቅ ርህራሄ ትይዛት ነበር። ሁልጊዜ ታቅፋታለች። ጸጉሯን በፍቅር እየደባበሰች ለሪድዋን በፈገግታ እንዲህ ትሎ ነበር፣ ውድ ባለቤቴ ሆይ አትጨነቅ፣ ፋጢማ ልክ እንደ ልጄ ናት፣ በሚገባ እንከባከባታለሁ ስትለው የሪድዋን ልብ ይረጋጋ ነበር። ለየቲም ልጁ አዛኝነት ስላገባ አላህን ዘወትር ያመሰግን ነበር። ነገር ግን ሱዓድ ሌላ ፊት ደብቃ ለሁሉም የምታሳይበትን ትክክለኛ ጊዜ እየጠበቀች እንደሆነ አላወቀም ነበር። ሱዓድ ጃቢር የሚባል ወንድ ልጅ ከወለደች በኋላ ነገሮቹ ተቀየሩ። ምርጥ ምግብና ቆንጆ ልብስ የልጆቿ ድርሻ ሆነ። ፋጢማ ግን የተረፈውን ብቻ ትበላለች። ሪድዋን ቀኑን ሙሉ ራቅ ባለው እርሻ ያሳልፋል። እሱ ጧት ሲወጣ ሌላ ዓለም ይፈጠራል። ሱዓድ ከደግ ሚስትነት ወደ ጨካኝ ሴትነት ትቀየራለች። መጀመሪያ ላይ ፋጢማን ቀለል ያሉ ነገሮችን እርጅኝ ትላት ነበር፣ አልጋ ማስተካከል፣ ዕቃ ማቀበል። ከዚያም ነገሩ እየዳበረ ሄዶ ዕቃ ማጠብ ብቻዋን እንድትወጣ ተደረገ። ከጥቂት ጊዜ በኋላ ደግሞ ቤቱን በሙሉ የማጽዳት ኃላፊነት ተጨመረባት። ቀስ በቀስ ፋጢማ ሱዓድ ተቀምጣ እየተመለከተቻት የቤቱን ከባድ ስራ ሁሉ የምትሰራ አገልጋይ ሆነች። ፋጢማ ደክማ ስታጉረመርም ሱዓድ ሪድዋን በሌለበት ምንም አትላትም ነበር። ነገር ግን ሪድዋን ማታ ከስራ እስኪመለስ ትጠብቃለች። እንደገባም በሐዘን ፊት ትቀበለዋለች። እሱም በጭንቀት ባለቤቴ ምን ሆንሽ ሲላት በሐሰትም ባያለቀሰች እንዲህ ትላለች፣ ልጅህ ፋጢማ አዋረደችኝ። እንድትረዳኝ ሲጠይቃት እናቴ አይደለሽም ልታዥኝ አይገባም ብላ ጮኸችብኝ። እኔ ይህን ሁሉ ድካም እያየሁ ይሄ ነው ዋጋዬ አለችው። የሪድዋን ልብ በቁጣ ይነድ ነበር። ምንም ነገር ሳይረዳ የሚስቱን እንባ ያምን ነበር። ከቦታው ተነስቶ ወደ ፋጢማ ይሄዳል። እሷም ጥግ ይዛ ቅጣቷን እየጠበቀች ትንቀጠቀጣለች። እሷን አይሰማትም ነበር። ይልቁንም ክንዷን በኃይል ይዞ እየነቀነቃት፣ አታፍሪም? ይህች ሴት አንቺንና ወንድሞችሽን ታገለግላለች። እሷ አሁን እናትሽ ናት። ቃሏን ካልሰማች ደህና ነገር አይጠብቅሽም ይላታል። በማግስቱ ጠዋት ሱዓድ ፊት ለፊቷ ቆማ በትዕቢት አሁን አባትሽ ማንን እንደሚያምን አወቅሽ? ሂጂ ወደ ስራሽ። አንድ ቃል ከሰማሁ ቅጣትሽ ከበፊቱ የባሰ ይሆናል ትላታለች። በዚህ ሁኔታ ፋጢማ በዝምታ በከባድ ስሜት ውስጥ ሆና መኖር ጀመረች። የምትወደው አባቷ በየምሽቱ ወደ አውሬ ሲቀየር ታያለች። በሪድዋን ፊት ሱዓድ ፋጢማን እንደ ልዕልት ታደርጋታለች። ምርጥ ምግብ ታቀርብላታለች። ነገር ግን ሪድዋን ጀርባውን ሲሰጥ ምግቡን ቀምታ ለልጆቿ ትሰጣቸዋለች። ለፋጢማ በጀርባ አንቺና መሰሎችሽ ይህን ጣፋጭ ምግብ አይገባቸውም ትላታለች። ፋጢማ ለአባቷ አቤቱታ ማቅረብ ተስፋ አስቆርጧት በገዛ አባቷ ቤት ያለ ደሞዝ የምትሰራ አገልጋይና አላህ እንጂ ማንም የሚያያት የበደል ሰለባ መሆኗን ተረዳች። ፋጢማ በቤቷ እንግዳ መሆኗን ስታውቅ ሁሉንም ነገር በዝምታ ለመቻል ወሰነች። ዝምታዋም አባቷ ሐዘኗን እንዲመለከት ወይም ደግሞ የሱዓድ ልብ እንዲራራላት ተስፋ አድርጋ ነበር። ነገር ግን ይህ አልሆነም። ይልቁንም ሱዓድ የፋጢማን ዝምታ እንደ ድክመት በመቁጠር ጭካኔዋንና የበላይነቷን ጨመረች። አንድ ቀን ሪድዋን ቤት እያለ ሱዓድ ፋጢማን ውሃ እንድታመጣለት አዘዘቻት። ፋጢማ ትዕዛዙን ለመፈጸም በፍጥነት ስትሮጥ ምንጣፉ ጠልፏት ወደቀች። በእጇ ያለው ጽዋ ተሰበረ። ነገሩ ቀላል ነበር። ነገር ግን ሱዓድ የበላይነቷን ለማሳየት እንደ እድል ተጠቀመችበት። አንቺ አይነ ስውር ምንም ነገር መስራት አትችም እያለች ጮኸችባት። ፋጢማ ከዚህ በላይ መሸከም አልቻለችም። በየቀኑ የሚደርስባት ስድብ አንገሸገሻት። በአይኖቿ እንባ እየሞላ ወደ አባቷ ተመልክታ አባቴ ሆይ ሁልጊዜ ትሰድበኛለች፣ ቀኑን ሙሉ አገለግላታለሁ፣ እሷ ግን ፈጽሞ አትረካም አለች። ይህ ፋጢማ ከረጅም ጊዜ በኋላ ያቀረበችው የመጀመሪያ አቤቱታ ነበር። ሪድዋን ወደ ልጁ ከዚያም ወደ ሚስቱ ተመለከተ። ሱዓድ በተንኮል ራሷን ወንበር ላይ ጥላ በከፍተኛ ድምፅ ማልቀስ ጀመረች። ሰማህ ሪድዋን፣ በአይንህ እያየህ እንዴት እንደምትቀጥፍብኝ ሰማህ? እንደ ልጄ ነው የማያት። እሷ ግን በጭካኔ ትከሰኛለች። ከዚህች ልጅ ጋር መኖር ሰለቸኝ።
እኛን መለያየትና ቤታችንን ማፍረስ ትፈልጋለች አለች። ሪድዋን የሚስቱን ድራማ አመና። ተነስቶ ፋጢማን በኃይል ያዛትና ወደ ክፍልሽ ሂጂ፣ በእድሜ የሚበልጡሽን እንዴት ማክበር እንዳለብሽ እስክትማሪ አትውጪ። ይህች እናትሽ ናት፣ ልትታዘዣት ይገባል አላት። ፋጢማ በር ዘግታ ቀዝቃዛ ወለል ላይ ተቀመጠች። አላለቀሰችም፣ አልጮኸችም። በእርግጥም እንባዋ ደርቆ ነበር። በዚያች ቅጽበት የማያዳግም ውሳኔ ወሰነች። ዳግመኛ ለአባቷ አታመለክትም። የምታውቀው አዛኝ አባቷ ሞቷል። አሁን ያለው ለሌላ ሴት የሚሟገት እንግዳ ሰው ብቻ ነው ብላ ወሰነች። በጨለማው ክፍል ውስጥ ሆና የእናቷን ፊት በህልሟ አየች። እናቷ ከመሞቷ በፊት የነገረቻት ነገር ትዝ አላት። ፋጢማ ልጄ ሆይ ዓለም ቀላል አይደለችም። በጣም አስቸጋሪ ቀናት ይገጥሙሻል። የቅርብ ሰዎችሽ ሊበድሉሽ ይችላሉ። ነገር ግን እምነትሽን በአላህ ላይ አትጪ። ሁሉንም የሚያይና የሚሰማ ጌታ አለሽ። በደል ሲበዛብሽ እጆችሽን ወደ ሰማያንሽና ወደ ፈጣሪሽ አልቅሺ አለቻት። ፋጢማ ተነስታ ውዱ አደረገችና ሰገደች። በጸሎታ ውስጥም በሱዓድ ወይም በአባቷ ላይ አልረገመችም። ይልቁንም ችግሯን ለአላህ አሳልፋ ሰጠችና ጥንካሬ ለመነች። ከሶላት በኋላ ታላቅ ሰላም ተሰማት። በማግስቱ ሪድዋን በሩን ከፍቶ ወደ ስራሽ ሂጂ፣ ድምፅሽን እንዳልሰማ አላት። ፋጢማ ምንም ሳትመልስ ተነሳች። ነገር ግን ሱዓድ በፋጢማ ዝምታ ተናደደች። ፋጢማን ለመስፈር ስትል በልጆቿ ፊት ታዋርዳት ጀመር። አንድ ቀን የሱዓድ ልጅ ነዋል አሻንጉሊቷን ሆን ብላ ጭቃ ውስጥ ጣለችውና አንቺ አገልጋይ ሂጂ አሻንጉሊቴን አጥበሽ አምጪልኝ ብላ ጮኸች። ፋጢማ ልብስ እያጠበች ስለነበር ነዋል ልብሱን ልጨርስና አመጣልሻለሁ አለች። ሱዓድ ይህን ስትሰማ በቁጣ ወጣች። አገልጋይ ለጌታዎቿ ትዕዛዝ መልስ አትሰጥም ብላ በዱላ ፋጢማን ደበደበቻት። ነዋልና ሱዓድ ፋጢማ ስትሰቃይ እያዩ ሳቁ። በዚያች ቅጽበት ፋጢማ በዚህ ቤት መቆየት ማለት መሞት መሆኑን ተረዳች። በዚያው ምሽት ሁሉም ሲተኙ ጥቂት ልብሶቿንና አንዲት ደረቅ ዳቦ ይዛ በዝምታ ከቤት ወጣች። ወደ የት እንደምትሄድ አታውቅም ነበር፣ ግን ከዚህ ቤት መራቅ እንዳለበት ታውቃለች። ፋጢማ ለ2 ቀናት በእግሯ ተጓዘች። በሁለተኛው ቀን አመሻሽ ላይ ወደ አንዲት መንደር ደረሰች። ትኩስ የዳቦ ሽታ ወደ አንዲት አሮጌ ዳቦ ቤት መራት። ሐጂ ኢብራሂም የሚባሉ ደግ ሽማግሌ ፋጢማን ተመለከቷት። የተራበች መሆኗን ስላወቁ ዳቦና ውሃ ሰጧት። ፋጢማ በሰው ልጅ ደግነት ተነክታ አለቀሰች። ሐጂ ኢብራሂም ልጄ ሆይ አትፍሪ፣ እዚህ ዳቦ ቤት ውስጥ እርጅኝ፣ ደሞዝ እከፍልሻለሁ፣ የምትኖሪበት ክፍል እሰጥሻለሁ አሏት። ዓመታት አለፉ። ፋጢማ በሐጂ ኢብራሂም ጥላ ስር ጎለመሰች። ዳቦ ቤቱን በታማኝነት ታስተዳድር ጀመር። ሐጂ ኢብራሂም እንደ ልጃቸው ያያት ነበር። አንድ ቀን የእሳቸው ልጅ ከሪም ከስራ ተመለሰ። ከሪም የፋጢማን ስነ ምግባርና ለአባቱ የምታደርገውን እንክብካቤ አይቶ ወደዳት። በሐጂ ኢብራሂም ፍቃድ ፋጢማና ከሪም ተጋቡ። አላህ በደስታና በልጆች ባረካቸው። ዳቦ ቤቱንም አድጎ ትልቅ ተቋም ሆነ። ከ15 ዓመት በኋላ የፋጢማ አባት ምን ላይ እንደደረሰ የማወቅ ጉጉት አደረባት። ከሪም ወደ ፋጢማ መንደር ሄዶ እንዲያጣራ ተስማሙ። ከሪም መንደሩ ደርሶ ሰዎችን ሲጠይቅ አስደንጋጭ ዜና ሰማ። አባቷ ሪድዋን በህመምና በድህነት ብቻውን ሆኖ ሞቷል። ልጁ ጃቢርና ሚስቱ ሱዓድ ጥለውት ነበር። በብርድ ሌሊት ለእርዳታ እየጮኸ የሚሰማው አጥቶ ብቻውን አለፈ። ልጁ ጃቢር የአባቱን ቤትና መሬት ወረሰ። ነገር ግን ሊያገባ ሲል ሚስቱ እናትህ አብራን አትኖርም ስላለችው እናቱን ሱዓድን በጭካኔ ከቤት አባረራት። ሴት ልጁ ነዋል ጨካኝ ባል አግብታ በድብደባና በውርደት ትኖራለች። እናቷ ሱዓድ ተባራ ወደ እርሷ ስትመጣ የነዋል ባል ሁለቱንም ከቤት አባረራቸው። ሱዓድ አሁን በመንደሮች እየዞረች ትለምናለች። ፋጢማን ያስረበችውና የበደለችው ሴት ዛሬ የሰው ፍርፋሪ ናፋቂ ሆናለች። ከሪም ተመልሶ ለፋጢማ አባቷ መሞቱን ነገራት። ፋጢማ መራር ለቅሶ አለቀሰች። ስለ ሱዓድና ስለ ልጆቿ ውድቀት ስትሰማ አልተደሰተችም። ይልቁንም አዘነችላቸው። ወደ አባቷ መቃብር ሄዳ ዱዓ አደረገችለት። አባቴ ሆይ አላህ ይማርህ፣ እኔ ይቅር ብዬሃለሁ አለች። ከዚህ ታሪክ የምንማረው ነገር ፋጢማ ይቅር ባይነቷን ስታሳይ፣ በዳዮቿ ግን በገዛ እጃቸው ለውርደት በቅተዋል። ይህ ታሪክ የዘሩትን ማጨድ መኖሩን ትልቅ ማረጋገጫ ነው። ዛሬ የምንሰራው ደግነትም ሆነ ክፉነት ነገ በደጃፋችን ላይ ይቆማል። የታሪኩ መልእክት ከደረሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ በሌላ አስተማሪ ታሪክ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።